እንኳን ወደ ታሪክ ዓለም በደህና መጡ። ዛሬ ከኢትዮጵያ ታሪክ በጣም ልዩ ክፍል ጋር እንወያያለን። አብራችሁን ቆዩ። ንግሥተ ሳባ የነገሰችው በአክሱም አቅራቢያ በጥንቷ አጠራር ሳባ በምትባለው ከተማ ነበር። ንግሥተ ሳባ በአባቷ በአጋባሶን ወይንም ደግሞ ታዋሲያ እግር ስር ተተክሳ ኢትዮጵያን መግዛት እና ማስተዳደር የጀመረችው ከክርስቶስ ልደት በፊት በ1013 ዓመተ ዓለም ነው። ንግሥተ ሳባ የሚለው ስሟ ሳይሆን የሳባውያን ንግሥት ማለት ነው። የንግሥተ ሳባ መጠሪያ ስሟ በክብረ ነገሥት ማክዳ፣ በመጽሐፈ ነገሥት ቀዳማዊና ካዕል፣ በዜና መዋዕል ንግሥተ ሳባ፣ በወንጌል ንግሥተ አዜብ ትባላለች። በዚያን ዘመን የኢትዮጵያ ወሰን ወይንም ደግሞ የንግሥተ ሳባ ግዛት ስፋቱ ከምስራቅ እስከ ማዳጋስካር እስከ ፋርስ ባህር ነበር። በምዕራብ ደግሞ እስከ ኑቢያ፣ በሰሜን እስከ ግብጽ ጠረፍ፣ በደቡብ እስከ ታንዛኒያ ቪክቶሪያ ባህር ነበር ይባላል። በእርሷ ዘመን በኢትዮጵያ የአረብ፣ የግብጽ፣ የህንድ፣ የኢየሩሳሌም ሰዎች የዘመኑን ሸቀጣ ሸቀጥ፣ ልብስ፣ ሽቶ፣ ዕጣን፣ ወርቅ እንዲሁም ሌሎች አስፈላጊ ነገሮችን ይነግዱ ነበር። በዚሁ ዘመን ደግሞ በኢየሩሳሌም የነገሰው የዳዊት ልጅ ሰለሞን ነበር። ንግሥተ ሳባ በኢትዮጵያ ሰለሞን በኢየሩሳሌም ነግሶ በነበረበት ዘመን ታምሪን የሚባል አንድ ነጋዴ ወደ ኢየሩሳሌም እየተመላለሰ ይነግድ ነበር። እርሱም ለንጉሥ ሰለሞን የሚሆኑ ጥሩ ዕቃዎችን ከኢትዮጵያ ገዝቶ ወስዶ ለሰለሞን ካስረከበ በኋላ ሲመለስ የሰለሞን ቤተ መንግስት ስነ ስርዓት ጥበቡንም ክብሩንም ሁሉ ለንግሥተ ሳባ ነገራት። በታምሪን አማካኝነት የተጀመረው ግንኙነትም እየቀጠለ ሄደ። በዚህ ነጋዴ አማካኝነት በሁለቱ ነገስታቶች ሀገር የማይገኙ ዕቃዎች በስጦታ መልክ ይላላኩ ጀመር። ንግሥተ ሳባ የንጉሥ ሰለሞን ጥበብ፣ የቤተ መንግስቱና የሥርዓቱን ሕግና አደረጃጀት በደንብ ከሚያውቀው ከታምሪን አንደበት ብዙ ጊዜ እየጠየቀች ከሰማች በኋላ በመጨረሻ በጆሮዋ የሰማችውን በዓይኗ ለማረጋገጥ በብዙ ወታደሮች ለንገጡሮቿ ታጅባ ለሰለሞን የምታበረክተውን ልዩ ልዩ ስጦታ አስጭና በነጋዴው ታምሪን መሪነት ወደ ኢየሩሳሌም ተጓዘች። በደረሰችም ጊዜ ንጉሥ ሰለሞን በታላቅ ክብርና ደስታ ተቀበላት። እርሷም ከኢትዮጵያ ይዛለት የሄደችውን የከበረ ዕንቁና ወርቅ፣ ሽቱ፣ የተለያዩ ስጦታዎችን አበረከተችለት። ንጉሥ ሰለሞንም ስጦታውን በክብር ተቀብሎ ልዩ ማረፊያ ቦታ መርጦ ለእርሷና ለአጃቢዎች አዘጋጀላቸው። በየቀኑም በእርሱ ትእዛዝ በሬ፣ በግና ፍየል እንዲሁም መጠጥ ለአጃቢዎቿም ለራሷም እንደ ደንቡ ሲያቀርብላቸው ቆይቶ አንድ ቀን ንጉሥ ሰለሞን ለንግሥተ ሳባ ክብር ትልቅ ግብዣ አዘጋጅቶ ጠራት። ከዚህ ግብዣ ቀደም ብሎ ቤተ መንግስቱና ቤተ መቅደሱን ሲያስጎበኛት ነበር። በዚህ ዕለት ደግሞ ስለ እርሷ ክብር በተዘጋጀው በዚህ ትልቅ ግብዣ የአዳራሹ አይነት፣ የመሳፍንቱና የመኳንንቱ አገባብና አቀማመጥ ለማሳየት በራሱ ዙፋን አቅራቢያ ለእርሷ ልዩ ዙፋን አዘጋጅቶ አስቀመጣት። ዙፋኑም እርሷ ከውስጥ ሆና ማንኛውን ነገር ለማየት እንድትችል ከውጭ ግን ማንም እርሷን እንዳያት ተደርጎ በተሰራ መስታወት መሰል ነገር አስጋርዶ አስቀመጣት። በዚህ ባማረ ዙፋን ተቀምጣ የመሳፍንቱንና የመኳንንቱን የወታደሩን አገባብና አቀማመጥ በየክፍሉ የሚያገለግሉትን የወይን ጠጅ አሳላፊዎችን ሰራተኞችን አለባበስ፣ የሥራቸውን ቅልጥፍና እየተመለከተች ተደነቀች። ግብዣው ሲጠናቀቅ ንጉሥ ሰለሞን ንግሥተ ሳባን ሊያነጋግራት እርሷ ወዳለችበት ዙፋን አመራ። እርሷም የጥበብህንና የሥራህን ነገር አገሬ ሳለው ከሰማሁት ዝና እዚህ ሆኜ የተመለከትኩት ይበልጣል አለች። ከዚያም ወደ ተዘጋጀላት ሰፈር ለመሄድ ስትጠይቀው መሽቷልና እዚህ ደር ያላት። በዚህ ጊዜ ሌሊት ላይ ንጉሥ ሰለሞን
ንግሥተ ሳባን ተገናኝቷት አደረ። እናም ጸነሰች። በዚህ ጊዜ ንግሥተ ሳባ የልጅህን ጾታ ለመለየት ምልክት ስጠኝ በማለት ከሰለሞን የጣቱን ቀለበት ተቀብላ በቶሎ ወደ አገሯ ተመለሰች። እዚህ ታሪክ ላይ ታሪከ ነገሥትና ክብረ ነገሥት ሰፋ ያለ ሀተታ በመስጠት እግሯ ላይ ሸሆና እንደነበረና ኢየሩሳሌም ስትደርስ እንደወለቀላት ጨው የበዛበት ምግብ አብልቶ በውሃ ጥም ወደ እርሱ መኝታ ውሃ ፍለጋ እንደሄደችና በዚያ ዘዴ እንደተገናኛት ወዘተ የሚል ነገር ሰፍሮ ይገኛል። የሆነው ሆኖ ንግሥተ ሳባ ልትመለስ ስትነሳ በኢየሩሳሌም ርስት ይሆናት ዘንድ ቦታ ሰጥቷታል። አብያተ ክርስቲያናት ታንጸውበታል። ዛሬ ድረስ መንፈሳዊ አገልግሎት እየተሰጠባቸው ይገኛል። ንግሥተ ሳባ ከነ አጃቢዎቿ ወደ አገሯ ስትመለስ የኤርትራ ባህርን ተሻግራ በሐማሴን አውራጃ ማይበላ ከተባለው ቦታ አገር ስትደርስ ወንድ ልጅ ወለደች። ንግሥተ ሳባም የወለደችውን ልጅ ስሙን አቡነ መልእክ የሚል ስም ወጣችለት። ትርጉሙም የንጉሥ ወይንም ደግሞ የገዥ ልጅ ማለት ነው። አቡነ ሐኪምም ተብሏል። ይህ ደግሞ የብልህ ልጅ ማለት ነው። የመጀመሪያውም ሁለተኛውም የስሙ ስያሜ የጥንቱ ሳባውያን አነጋገር ሲሆን ታሪኩ የሰፈረበት ክብረ ነገሥት በሳባውያን ቋንቋ ተጽፎ ስለነበርና በኋላ ላይ አንቡረነ እድ ይስሐቅ ወደ ግዕዝ ሲደረጉመው የአረብኛዋን ስም እንዳለ ወስዶ እንደተረጎመው ይነገራል። ሚኒሊክም አድጎ 20 ዓመት እንደሞላው አባቴ ማነው ንገሪኝ ብሎ እናቱን ሲጠይቅ እርሷም የኢየሩሳሌም ንጉሥ ሰለሞን ነው ብላ ነገረችው። አባቱ ሰለሞንን ለማግኘትም የእናቱን ፍቃድ ጠይቆ ወደ ኢየሩሳሌም ሄደ። አባቱ ንጉሥ ሰለሞንም ልጁን በደስታ ተቀበለው። ባየውም ጊዜ ስሞ ባረከው። ሚኒሊክ ለ3 ዓመታት ያህል በኢየሩሳሌም የኦሪትን ሕግ የመንግስት አስተዳደር በዕብራይስጥ ቋንቋ ተምሮ ሲጨርስ ወደ እናቱ ወደ ንግሥተ ሳባ ተመለሰ። ሲመለስም ንጉሥ ሰለሞን ልብሰ መንግስት አልብሶ ከ12ቱ ነገደ እስራኤላውያን 12,000 የዕብራውያን የበኩር ወንድ ልጆችን የዳዊት ልጅ ወንድሙን ጨምሮ ብልሆችና አዋቂዎችን መርጦ ከተማሩት ካህናት ከመሳፍንቱ ልጆች ታላላቅ ሹማምንት ጋር የኢትዮጵያ ንጉሠ ነገሥት ይሆን ዘንድ ልብሰ መንግስት አሰፍቶ ቅብአ ሜሮን በሊቀ ካህናቱ በሳዶቅ አስቀብቶ ከክርስቶስ ልደት በፊት በ982 ወደ ኢትዮጵያ ሸኘው። ንግሥተ ሳባ ልጇ ሚኒሊክ ከኢየሩሳሌም ሲመለስ በታላቅ ክብር ተቀበለችው። ወደ ኢትዮጵያ ሲመጡ አዛሪያስ በሚባለው ሊቀ ካህን አማካኝነት በልዑል እግዚአብሔር ጣቶች ተቀርጾ ለሙሴ የተሰጠው እውነተኛ ጽላት ወደ ኢትዮጵያ አብሮ መጣ። ይህ ጉዳይ ላይ በተመለከተ ገሚሱ አባቱ ንጉሥ ሰለሞን ፈቅዶለት እንደሰጠው፣ ሌላው በድብቅ ይዞት እንደመጣ ይገልጻል። ያም ሆነ ይህ ጽላቱ ወይንም ደግሞ ታቦተ ጽዮን ወደ ኢትዮጵያ እንደመጣ በግልጽ የሚታወቅ ሲሆን በአክሱም ጽዮን ቤተክርስቲያን አምላክ በመረጣቸው ሰዎች እየተጠበቀ እንደሚገኝ ነው የሚታወቀው። ከዚህም ንግሥተ ሳባ ሚኒሊክን ተቀብላ በሕይወት እያለች በኢትዮጵያ ነገሰችው። ንግሥተ ሳባ በኢትዮጵያ ለመንገሷ ከመጽሐፍ ቅዱስ ጀምሮ በሁሉም ታሪካዊና መንፈሳዊ ጽሑፎች ውስጥ የተረጋገጠ መሆኑ እንዳለ ሆኖ ገናና ንግሥትና በጥበብ የተሞላች እንደነበረች ይታወቃል። ንግሥተ ሳባ የኢትዮጵያን አጠቃላይ ገጽታ የለወጠች ንግሥት ነች። ይህም የንግስናውን ዘር ከኢየሩሳሌም ጥበበኛው ንጉሥ ጋር በማስተሳሰሯ ሙሉ በሙሉ ባይሆንም ብዙሃኑ ጣዖት ማምለኩን ትቶ በኦሪት ሕግ እየተመራ እውነተኛውን አምላክ እንዲያውቅ የተደረገው በእርሷና በልጇ ዘመን ነው። ጤፍ ለምግብነት የዋለው በእርሷ ዘመን እንደሆነ ስለሚነገርላት ንግሥተ ሳባ ጋር በተያያዘ ተደጋግሞ የሚነሳው ጥያቄ ንግሥተ ሳባ የአረብ ወይንስ ደግሞ የኢትዮጵያ የሚል ነው። ከ5 በላይ የሆኑ ሀገራትም የእኛ ናት እያሉ ይሻሟታል። ነገር ግን የተነሳችው ከቀድሞዋ የኢትዮጵያ ግዛት እስከሆነ ድረስ የዛሬውን ክፍፍል መነሻ አድርጎ መወዛገብ አይገባም።
ያም ሆነ ይህ በዛሬ ካርታ ከለላም ብንሄድ ሳባ የኢትዮጵያ ነበረች። የተቀበረችውም በአሁኗ ኢትዮጵያ እንደሆነ በርካታ ጸሐፍት የተስማሙበት ነው። በተረፈ ሳባ የመጣችው ከዘንዶ ነው ወዘተ የሚል ሀተታ ይገኛል። በብዙዎቹ የዛሬ ሊቃውንት ይህ እይታ እና መሰሉ ሀተታ ተረት ተረት ተብሏል። ነገር ግን ምስጢራዊ አገላለጽ ይመስላል። ምንጭ የኢትዮጵያ 5000 ዓመት ታሪክ ከኖህ እስከ ኢህአዴግ ፍስሐ ያዜ ካሳ 2003